ሰላም ቤተሰብ እንዴት አላችሁ? ሁሉ ሰላም ነው? እንግዲህ ሰሞኑን ሁላችንም አይተናል ስለ ሀና ጉዳይ ብዙ እህቶቻችን ሳውዲ ደንበር ላይ እንደሚሰቃዩ ብዙ በደል ብዙ ስቃይ እንደሚደርስባቸው ምናምን ነገር አይተናል ማለት ነው። ይሄን ነገር መረጃ ያመጣችሁ ልጆች ለእህቶቻችን ድምጽ ለመሆን ለብዙዎቹ በቅታችኋል ማለት ነው። እግዚአብሔር ያክብራችሁ። ግን እኔ የተናደድኩባችሁ ማለት ነው ሶሻል ሚዲያ ላይ ሰሞኑ ትልልቅ ቲክቶከሮች ማለት ነው እናንተ ልጅቷን ለማትረፍ ካሰባችሁ ለልጅቷ እንትን ካላችሁ ለምንድን ነው ነገሩን ጭቅጭቅ የምታደርጉት? እኔ ያልገባኝ ነገር ማለት ነው። አሁን ብዙዎቻችሁ የገጠር ልጅ ዋሽቶና ለከሌ መረጃ እንደዚህ አለ ከምትሉ እናንተ እኮ አሁን ለምሳሌ ደላለው ራሱ ያመጣው ሬሳ ልጅቷ እንዳልሞተች እርግጥ ማንም ሰው የሚያምነው ነገር ነው። በቃ እንዳልሞተች ታውቃላችሁ ሁላችሁም ደላላዎቹ ማለት ነው። ልጅቷን ማስመለጥ ስታችሁ ለምንድን ነው የተለያየ ነገር መረጃ የምትሰበስቡ? ምን ይጠቅማል? የገጠር ልጅ መጥቶ እውነቱን ተናገረ አልተናገረ ምን ይጠቅማል? እኔ ያልገባኝ ነገር ማለት ነው ጭቅጭቅ፣ መሰዳደር ምናምን የምታደርጉት እንገልሃለን፣ እንደዚህ እናደርግልሃለን። ኧረ እባክህ ነው እንዴ አንተ እዛ ቦታ ብትሆን አንድ ሴት እየተደፈረች ራስክን ለማምለጥ ትጥራለህ እንጂ አው ለምን ትደፍራታለህ? እኔ ልደፈርላት አትልም እኮ እከካም። እውነቴን እኮ ነው። ስለዚህ ሁሉንም በሁሉንም ለምንድን ነው የምትፈርዱ? በአንድ ህፃን ልጅ የሚያክል ውርጅም ቢምት ጭራሽ እኮ ማለት ነው አያዳምጡትም እኮ። እሱ ሊናገር ሲፈልግ እኮ ማንም የሚያዳምጥ የለም እኮ። አፋፉን ትናንትናውም ለምሳሌ ማለት ነው ስልኩ ሲጠራ ነበር እሱ ላይ ያሉ ማለት ነው የለም በመሀል ወደ እሷ ስልክ ይሄ አብዱ ሸዋ የሚለው ማለት ነው አቡፋኑ የሚለው ወደ እሱ ስልክ ሲደውል በመሀል ልጁ ደግሞ ሌላ ስልክ ገባበት። ለዛ ነው ብዙዎቻችሁ ስልኩ እሱ ጋር ነው ያላችሁ የመሰላችሁ። ስልኩ እሱ ጋር አይደለም የምትረዱት ማለት ነው። እናም ለዛ ነው እንጂ የሀና ስልክ የገጠር ልጅ ጋር አይደለም። ሞኝ ናችሁ እንዴ እናንተ? እንደዚህ ሰው እያጨናነቀው እንደዚህ ሰው እያሰቃየው የቀረ የእሷን ሲም ጋር እሱ ጋር የሚያደርግ ይመስላችኋል? ምን ያክል ሞኝ ብትሆኑ ነው ሲጀመር እንዴ? ወደ እሷ ስልክ ሲደውሉ እንዳጋጣሚ የገጠር ልጅ ስልክ ጠራ። ሊብ ላይ ገብቶ ሌላ ሰው ደወለበት። የእሱን ጥሪ ስለሰማችሁ ብቻ እናንተ ራሱ ልጁ ስልኩ እሷ ጋር ነው ያለ። ምን ይሰራለታል? እሷ ሲም ካርድ አሁን ህጋዊ ነው ማውጣት ይችላል በይቃመው። ምን ይሰራለታል? የእሷ ሲም ካርድ ይሄ አሁን ትናንትና ያመጣችሁት አጀንዳ ስልኳ ይጠራል። ሌላውን ነገር ተዋችሁት እኮ ደላላው መያዝ እኮ ስለ ደላላዎች እኮ አንድ ቀን አመጣችኋቸው። ከዛ በኋላ ቀርበው ያውቁ ደላላዎቹ ማለት ነው። ይህን ያክል ሳምንት ሙሉ የገጠር ልጅ ማስጨነቅ። እውነቱን ተናገር። አንተን አሳልፈ የሰጣት ራሷ ልጅቷ ሀና ናት። ህይወቷን አሳልፈ የሰጠች ራሷ ማለት ነው። ለሴት ልጅ እንዴት አስቸጋሪ እንደሆነ በዛ መንገድ ከሞትኩም ልሞት ከተረፍኩም ልትረፍ ብላ ራሷ ነች ህይወቷን አሳልፈ የሰጠችው። ማንም ሴት እዛ ጋር እየተደፈረች የፈለገ ነገር ብትደረግ ህይወትህን ለማሳለፍ ራስህን አንገትህን ደፍተህ ትሄዳታለህ እንጂ ቀና ብለህ መልስ አትሰጥም። እናንተ ልጋጋሞች ማለት ነው። እናንተ አቅም ለሌለው ሰው ላይ የምትበረቱ ማታውቁት ሆናችሁን። አሁን አብዛኞቻችሁ ሳውዲም ሰርታችሁ ታውቁታላችሁ መንገዱን እንዴት እንደሆነ ምናምን ስደት እንዴት እንደሆነ። ይሄ ልጅ ብትደክምባቸው ራሱ ጥለው ነው የሚሄዱ። እየተደፈረች እያየ ምንም አይሉ እየሰማን ነው ብሏል እኮ እየሰማን ነው። አዎ ጮቶን እየሰማን ነው። ስትደፈር ሰምተናል አለ። ለምን አልጠየካትም? ለምን እንደዚህ አልሆ መጠየቅ አይችልም። ለምን እንደዚህ ያደረግካት ብሎ እኮ መጠየቅ አይችልም እኮ። ተራዱ። ለምንድን ነው በአንድ በጎን ብቻ ሆናችሁ የምትፈርዱ? እሱ ላይ ብቻ እሱ የተናገረው እሱ ተናገረ። ውሸት እንኳን የሆነ ነገር እንኳን ቢደብቅ እንኳን ደብቅ እንኳን ብንለው ሁሉንም እሱ ጋር የሄዱትን ልጆች ሊብ ላይ ያስገብታችሁ ፊት ለፊት በካሜራ መጠየቅ። ከዛ በኋላ ማን ውሸቱ እንደሆነ እሱ ዋሽ አልዋሽ እውነት ተናገረ አልተናገረ ምን ይጠቅማል? እውነቱን አንተ ደብቃል ብላችሁ እሱን ልገሉት ነው የምታስቡት? እስኪ አንተ እኔ ልደፈርልሽ እኔ ልሞትልሽ ብለህ ህይወትህን ትሰጣታለህ? እናንተ ከተማ ቁጭ ብላችሁ የምታውደለድሉ ይህ ልጅ እኮ ማለት ነው በረሃ ለበረሃ ግመል እኮ ነው የሚጠብቀው። እካካሞች ማለት ነው። እናንተ እዛ ቁጭ ብላችሁ ሱቃችሁ ለአፋችሁን የምከፍቱ ፀሐይ ነካችሁ ሙካይፍ ከፍታችሁ ማለት ነው የማትረቡ ትልልቅ ዩቱበሮች አብዛኞቻችሁ ጥቅመኛ ናችሁ። ለሀቅ አትቆሙ።
አብዛኞቻችሁ ማለት ነው ጥቅም ፈላጊዎች ናችሁ። ለሀቅ ብትቆሙ ኑሮ በእንደዚህ አይነት መንገድ አይደለም ልጁን እንደዛ የምትሉ እንገልሃለን አይባልም። ለሀቅ ብትቆሙ እሱም እኮ እናት አለሁ ትናንት ለምንድን ነው አንተ በግ ማለት ነው የዲቃላ ልጅ ብለሽ የሰደብከው? እሱ መሳደብ ትችላለህ። እናትና አባት ጋር ምን አሰደበ? ምን አስፋለ? ራሷ ነች እኮ እሱ ይሄ ልጅ እኮ ማለት እንሂጅ ብሎ አነጋግሩ እነዛ ደላላዎች ጋር ቢያገናኛት እኮ ውቃ አሳልፎ ሰጣል ልንላት እንችላለን። ራሷ ፈልጋ እኮ ነው የሄደችው። እዛ ደከመኝ፣ ተጠለፈች፣ ታገተች፣ ወሰዷት። ተጠያቂ አይደለም ይሄ ልጅ። ማንኛ እኔም ብሆን አንድ ሰው ብደክም ጥዬ ነው የሚሄደው። አንድ ልጅ ብትደፈር ለምን ደፈርካት ብዬ አልጠይቅም። ህይወቴን ስለምፈልገው በሶሻል ሚዲያ አንድ ሴት የታውቂያት ነው እኔ መስዋዕትነት የማደርግላት፣ የታውቂያት ነው እኔ ዋጋ የምከፍልላት፣ የታውቂያት ነው እኔ በሷ ቦታ ሁኜ የምደፈርላት። ለምን አሳልፎ ሰጠ? ለምን እውነቱን ተናገረ? ለምን ዋሸ? ሌላው ሰው መዋሸትን እውነት መናገሩን በምን እርግጠኛ ናቸው? እነዚህ እኮ ጥቅመኛ ናቸው። ሲጀመር ለሀቅ አይቆሙም። አሁን ሁላችንም የገጠር ልጅ ግን እንደ ሀቅ ካሰብን እሱ ላይ ጫና ለምን እናደርጋለን? ሌሎችን አንጥተን ስልክ የላቸውም። ኧረ እባክህ ነው እንዴ? ስልክ ባይኖራቸው ስልክ ቲክቶክ ባይኖራቸው ደህና ስልክ ባይኖራቸው እንኳን ማለት ነው ስትጀምር ሳውዲ አረቢያ ሰርተው ስልክ ይኖራቸዋል። ሁለተኛ ነገር ስልክ ባይኖራቸው እንኳን ቀጥታ ተደውሎ የሚሉትን መስማት አለብን የእያንዳንዱን። እናንተ በውስጥ የራሳችሁን ሰው ታመጡና ይሄ አይቷታል፣ ይሄ እንዲህ ነው እያላችሁ ውሸት እየለቃቀማችሁ የምትመጡ እኔ ከአሁን በኋላ ሲጀመር አላምናችሁ። እነዚህ ትልልቅ ዩቱበሮች ጥቅመኛ ናችሁ። ለሀቅ አትቆሙም። ለሀቅ የምትቆመው ሀቢባ ብቻ ናት። እውነት ለመናገር ከሆነ ለሀቅ የምትቆመው እውነቴን ነው። በማስረጃ በምንድን ነው እንትን የምትል ልጅቷ እንዳልሞተች እኮ ሁላችንም እኮ እናውቃለን። ሬሰው አሁን ከወሬው ከምኑ ይቅርና ሬሰው ይህና ሬሳ እንዳልሆነ እኮ ያሳውቃል። ዊግ እኮ ነው ይሄ ኮፍያውን ዊግ እኮ ነው ይዞ የመጣ እሱ እኮ ጸጉር አይደለም፣ የሰው ጸጉር አይደለም እኮ ሲጀመር ዊግ እንደሆነ ያስታውቃል። አይታችሁን እንዴ? አታምኑም? አትረዱም? ልጅቷን ለማትረፍ እንደመታገል የሆነ ነገር መፍትሄ እንደመፈለግ ሶሻል ሚዲያ ላይ መጣችሁ ናይ ገጠር እውነት ተናገር እናንተ መረጃ ስጠን። በቃ ልጅቷ ታግታለች እኮ እናውቃለን እኮ ሁሉም ሰው ይመሰክራል እኮ አልሞተችም። አየን በቃ ተረዳን። መረጃ ሰበሰባችሁ። እሱ ተናገረ አልተናገረ እንዲህ እውነት ማለት ነው ለሱ ልጅ ሲል ልጅቷ በተለቀቀኝና በመጣኝ እውነቴን ነው ራሷ መጣ እውነቱን ትናገር ነበረ፣ ሀቁን ማለት ነው። እንደዚህ ባይሆን ተው። ብዙዎቻችን ሁላችንም ስደተኛ ነን። ለሀቅ እንቁም። የምናውቀውን ዝም ብለን በአንዱ ፓርት ብቻ ያን ሰው ደግፈን ብቻ እውነት እየደበቅን እየሸፋፈግን የራሳችን ሀሳብ ብቻ ለምንድን ነው የምንሰጠው? እሱ ለምን በነፃነት አያወራም? ስንት ቀን ሙሉ እሱን መከራ እንቅልፍ አሳጣታችሁ እንትን የምትሉት እውነቴን እኮ ነው። እሱ ላይ በጣም ጫና ብዝታችሁበታል እናንተ እከካሞች ማለት ነው። እውነት ትልልቅ ዩቱበሮች ጥቅመኞች፣ ራስ በራሳችሁ ብቻ የምትደጋግፉ ቆም ብላችሁ ካሰባችኋቸው ማለት ተራ በተራ በጉርብ ነው ራሱ እኮ የሚገቡ። አንድ ቀን መዚህ ቤት፣ አንድ ቀን ሳሪ ቤት፣ አንድ ቀን አቡፋኖ ቤት ምናምን፣ አንድ ቀን አማራው ቤት ምናምን ተራ በተራ ማለት ነው። አበባ ለቀማ የምትገቡ ራሱ እውነቴን ነው። ጌታን እንዴ ይሄ ልጅ ምን ያድርጋት? አብረው ተጓዙ። ልጅ ታገተች እና ተጠያቂ ነው። ለምን እውነቱን አልተናገርክም? ለምን እንደዚህ አላልክም? ተናገረ። የሚያውቀውን ተናገረ። የሌሎችንም እኮ ውሸት ይሁን